ጉድ ጉድ ነው እንጂ እያየን ጉድ ማለታችን አይቀርም። እነሱም ደግሞ ጉድ የምንልበትን ነገር ይዞ ማምጣታቸው የማይቀር ነገር ነው ማለት ነው። አሁን ትላንት ገና ጦርነቱ በቃ አሁን በይፋ ተጀመራ ብላ ነበር ቪዲዮ ቆሞ የነበረው አይታችሁ ከሆነ ማን እንትና ማለት ነው ፍቅር ማለት ነው። ዛሬ ደግሞ ሩታ አንድ እንዲሆኑ ፈቀደችላቸው ነው። እናንተ ቆይ ግን ነገሩን ስታዩት ምን እየመሰላችሁ ነው የሚታዩት ማለት ነው ቤተሰብ? እኔ መጀመሪያውን ጅምርቱን ሩታ ራሷ ስትመጣ ማለቴ ፍቅር ራሷ ስትመጣ የዛኔ ተናግሬያለሁ። የፍቅር ማምጣት ምናልባት ለሩታ ሊጠቅም ይችላል። ነገር ግን ደግሞ እዚህ ጋር አሁንም የሄርሜላ ጉዳት ነው እየታየኝ ያለው ብያቸው ነበር። ይሄም ማለት ፍቅር በምንም ውስጥ ሆኖ በምን አብርሽንና እንዲሁም ደግሞ ሩታን አስታርቃ ብትሄድ ይሆናል። ከዛን ሲቀጥል ደግሞ ሄርሜላ እዚህ ጋር ሩታ ከሄርሜላ ታርቀዋል። አዎ ይሄንን እናውቃለን። ነገር ግን ቢታረቁም ሄርሜላ ነው አሁንም እየተጎዳች ብያቸው ነበር። አሁን ነገሩ እንዴት አያችሁት እናንተ? ቆይ እኔ አንድ ነገር ጥያቄ ያለኝ በነገራችን ላይ እዚህ ጋር ሩታ ፈቀደችለት ነው እየተባለ ያለው ማለቴ ከሄርሜላም እንዲሆን ፈቀደችለት ነው። አሁንም የመጡበት ደግሞ ከፍቅር ጋር ፈቀደችላቸው ነው። እናንተ ምን እየመሰላችሁ ነው የምታዩት? ለማንኛውም እስቲ ሀሳብ አስተያየት ካላችሁ ኮሜንት ማስቀመጥ ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቻለሁኝ። ሲመጣ ሁላችንም ግልጽ የአብርሽና እንዲሁም ደግሞ ሰሞኑን የፍቅርና የሄርሜላ የሩታ ጉዳይ ነበር። ትንሽ ግራ ያጋባንና እንዲሁም ደግሞ ግራ ተጋባነበት ጉዳይ ይሄ ነው። ይሄም ማለት የዛሬው ደግሞ ትንሽ የባሰ ነው። ትላንት እንዳያችሁት እንዳልኩኝ ቀደም ብዬ አይ በቃ እንግዲህስ ፍቅር እንዲናት እንዳትሉኝ፣ አሁን ጦርነቱ በይፋ ተጀምረዋል። ምክንያቱም እስከ ዛሬ ድረስ እኔ ሲታገስና እንዲሁም ደግሞ እንትን ሲል ቆይቼ ነበር። ነገር ግን ደግሞ አሁን ለታም እንደዛ ከሆነ የኔም ትግስት ያበቃለታል፣ የዛኔ ጦርነቱ በይፋ ይጀመራል ብላ ነበር ቪዲዮ ቆመው። እኛ ደግሞ እንደዛ ሲባል ወይኔ በላቸው ማለት ገና ዘንድሮ ነው። አሁን ምን ይዞ ሊመጡ ይሆን? ጭራሽን ሊደባደቡ ነው ወይስ ደግሞ ምን ሊፈጠር ነው ወይስ ደግሞ ምን ሊካሄድ ነው እያለ ነበር ስንጠብቀው ነበረው። አሁን ደግሞ ሩታ ማጥታለች። እንዲሁም ደግሞ ፍቅርም ተገርማ ተደንቃ እንዴ ትላንት ስንት ነገር አውርተን ስንት ነገር ብለን ስንት ነገር ተባብለን የተለያየ ነው። ዛሬ ደግሞ በዚህ ልክ ነገሩን የሚታበርድና እንዲሁም ደግሞ ነገሩን የሚተዋው ከሆነ እኔ ምን አገባኝ? ከሷ ምንም ችግር የለብኝም። ሲጀመርም እነሱ ራሳቸው ነው እኔን የፈለጉኝ እንጂ እኔ የፈለኩት አንታን እንጂ እነሱን አይደለም። ከነሱም ደግሞ የሚያገናኝን ነገር የለም ነበር። ነገር ግን አንተ ከናክ የሚታገናኝን ስለዚህ እሷ ደግሞ ነገሩን ከተወችው እኔም ማልተውበት ምንም አይነት ምክንያት የለም። እኔም ነገሩን ሁላ ትቼዋለሁኝ ታውኩት እያለች ሩታዬ ቆይ ግን ነገሩ እንዴት ነው እያለች እቅፍ አላደረጋቻትም እናንተ። ወይኔ ጉድ! እዚህ ጋር ህዝብ ይጨነቅ እንጂ እናንተማ ሆን ብላችሁ የስራ ጉዳይ እንድንለው እንጀምረዋለን። ከዛ አሁንም ደግሞ አላ አይደል የሆነ ነገር ማይቶ ደግሞ አይ ይሄማ የስራ ጉዳይ በዚህ ልክ አያደርጋቸውም የሚል ነገር ደግሞ ከጎን ይሰማናል። አሁንም ደግሞ አይ እንግዲህ የስራ ጉዳይ ነው ብለን እንትን ስንል አሁንም ደግሞ ሌላ ነገር ይሰማናል። እናንተ እኛንም ውዝግዝግ በደረጋችሁን፣ ለራሳችሁም ግራ ተጋባችሁ፣ እኛንም ግራ አጋባችሁን። ምንድነው ነገሩ ነው? አሁን ቅድም ለታ እንትናን አይታችኋል ብዬ አስባለሁ። ዳጊን
እሱም እየመጣ ብዙ ነገር አውርተዋል። ጠይብ ታዳ ነገሩ ምንድነው ነው? አረ እኔ ግራ ገባኝ። የምሬን የእናንተን በላቅ ማለት ነው። ለማንኛውም ላይክ አላደረጋችሁ ላይክ አድርጉኝ። ላይክ አደረጋችሁ ተመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስራ አስቀምጡ። ሰላማችሁ ይብዛ።